ምናልባት የሆነ ነገር ሊያውቅ ይችላል ብዬ አስባለሁ። እሺ ያለውን ነገር እናጣራለን። አሁን ላድርስሽ። ቆይ ግን ምን ሆነሽ ነው የደበረሽ? አይ መደበር ሳይሆን ገርሞኝ እኮ ነው። ምኑ? ለሰላም እየደወለችላት ልጅ ናታ የገረመችኝ። እንዴ አብራን ነው የምትማረው አላላችሁ እንዴ? ቢሆንም እኮ ይሄን ያህል ቅርርብ አልነበረም። ምናልባት እኮ የማይን ነገር ሰምታ ልታወራችሁ ይሆናል የመጣችሁ። ቆይ ማን ሊነግራት ይችላል? እሱን አላውቅም፣ ግን አብራችሁ የምትማሩ ከሆነ ትመጣ ችግር የለውም። እሺ ለምን ሀኒ እንግዳ እንደሱ አይባልም። እኔ በጣም ይቅርታ ሰላም ሳልተቀበል። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የመለቃችሁ ቪዲዮዎች ወደ እናንተ እንዲደርሷችሁ በደወል ደምሩ። ነባር ቤተሰቦች እንደተለመደው ላይክ እና ሼር ያደረጋችሁ አበረታቶኝ ስለምትከታተሉ ከልብ ነው የማመሰግነው። የኖላዊ ድራማ በክፍል 120 በክፍል 119 እንዳየነው እንግዲህ አቶ በድሉ ከተደበቀበት ወጥቶ እናየዋለን ማለት ነው። ወይዘሮ ሜላት ትፈታለሽ ከዛሬ ነገ እያለን እየጠበቅን ነበረ። ነገር ግን የበለጠ መረጃ ወደ እሷ የሚያዘነብል እንግዲህ ወደ ከፍተኛ ፍርድ ቤት እንደምትዘዋወርም አይተናል ማለት ነው። ሀና በጽዮን ስትሰለል እናያታለን ማለት ነው። አቶ መስፍንና አቶ በድሉም ተገናኝተው የሆድ ሆዳቸውን ከተጫዋወቱ በኋላ ሙልጭ ተባብለው ተሰዳድበው እንደተለያዩም አይተናል ማለት ነው። ወይዘሮ ሜላትና አቶ በድሉም ሲፋጠጡ በፖሊሱ መሀል ግራ በመጋባት እንግዲህ ሁለቱም ልካቸውን ሲነጋገሩም አዳምጠናል ሰምተናል ማለት ነው። ሌላ ፖሊሶቹ ምንም አይነት መረጃ አላገኙም። የበለጠ እንዲያውም ማለት ነው እንደ ሀሳብ አቶ በድሉ የባዩሽ ባል ማለት ነው ወይ ባዩሼ ነብሷን ይማረውና ፖሊስ ቢሆን የምር በጣም ነበር የሚያዋጣው። ከውፍረቱ፣ ከጥቁረቱ፣ ከንግግሩ፣ ከድምፁ ዋው ፖሊስ ቢሆን በደንብ ማለት ነው የበለጠ ያሳምረው ነበረ ማለት ነው። ነገር ግን እንግዲህ ሰካራም አድርገውታለኝ። አይዋስወር ቢሆን ጥሩ ነበር እንደ ሀሳብ ማለት ነውና የተፈጠረው ነገር እንግዲህ አቶ በድሉ ከተደበቀበት አይተነዋል ማለት ነው። እሱ መረጃ ለመስጠት እና የሚስቱ ማንነት የት እንደሆነ ምን ላይ እንደደረሱ ወደ ፖሊስ ጣቢያ ሲያቀና ፖሊሶቹም እንግዲህ አንዳንድ ጥያቄዎችን በዛው አጋጣሚ ይጠይቁታል ማለት ነው። ማነህ ወዴት ነህ ብለውም አልጠየቁትም። እሱ ግን ያወቃችኝ አልመሰለም ነበር ሲል አይ አውቀንሃል የመጣህበት ጉዳይ ሲል ጥቆማ ለመስጠት ነው ይላል። እሺ ብለው ነገሩን ሲያዳምጡ ባዩሼ ስትወጣ ስትገባ ሜላት ትገለኛለች ሁሌም እያለች ትሰጋና ትፈራ ነበረ። ለዚህም እንግዲህ ህይወቴን ቤቴን በጠበጠችው፣ ባዶን አስቀረችው፣ ሚስቴን ደሟን ጠጣችው ብሎ ወደ ሜላት ሲያንቀሳሰር እናያለን ማለት ነው። ለምን እርግጠኛ ሆንክ እንዴት ሜላት አልክ ሲለው እንግዲህ ሜላትና ወይዘሮ ባዩሽ የዚህን ያክል የሚያዳርስ ጸባላቸው ምንና ምን ናቸው ሲል አይ በጣም ጓደኛሞችና የሚዋደዱ ነበሩ። እኛም ከነሱ እነሱም ከኛ ጋር እየመጣን እንጠጣ እንበላ ነበር። ነገር ግን የኛ ውለታ ሆነና ምንም አያመጣም ብለው ሚስቴን ነጠቁ ሲል ቃሉን ለፖሊስ ይሰጣል ማለት ነው። ቃሉን ከፖሊስ ከሰጠ በኋላ ነገር ግን አንድ የማናግራትና ለምን እንዳደረገችው ለጠይቃት ይገባል ብሎ ሜላትን ለመጠየቅ ወደ እስር ቦታ ይሄዳል ማለት ነው። ከሄደ በኋላም እንግዲህ ወይዘሮ ሜላትን ለማናገር አስጠርቶ በድሉ አቶ በድሉ አለችው። አንቺ ጨካኝና ጭራቅ ብሎ ነበር የጣላት ማለት ነው። ከዛም አይ እንደውም ለዚህ ተጠርጣሪ የምትሆነውማ አንተ ነህ ስትለው ሁለቱም ሲፋጠጡ ምን ብሎ ወከክ ብሎ እኔማ በሱሪው ራሱ ሳይለቀው አይቀርም ከድንጋጤ ይበዛ ማለት ነው። አዎ ስትወጣና ስትገባ እራትና ቁርስ አድርገህ ቦክስ መታቀምሳት አንተ አይደለህ እንዴ? ስለዚህ ተጠርጣሪው አንተ ነህ ለኔ ስትለው ተመልሶ ሁለቱም ሲፋጠጡ እኔ እንዴት ሚስቴን እንደዚህ ላደርግ እችላለሁ? ባልና ሚስት ነው የማይጣላ የማይጋጭ የለም። ነገር ግን ደግሞ እኔና እሷን እንደዚህ የሚያደርሰን ምንም ነገር የለም ሲል ነበር።
በነገራችን ላይ ሜላት አሁንም ቃሏ ደስ የሚለው ነገር አንድ ነው። ከዚህ በፊትም ባዩሽ ራሷን ልታጠፋ ትችላለች ወይ ስትባል አይ ምንም የዋህና ቄል ብትሆንም ራሷን የምታጠፋበት ምንም ምክንያት የላትም ስትል ስለ ጓደኛዋ ጠንቅቃ በደንብ እንደምታውቅ ተናግራለች። አሁንም እንግዲህ በድሉን የጠረጠረችበት ምክንያት ምናልባት ጠጥቶና ሰክሮ እየመጣ ስለሆነ ክፉ ቃል ተናግረው ተከትሎ የሆነ ነገር አድርጓት ሊሆን ይችላል። ስለዚህ ተጠርጣሪ ሊሆን ይችላል ወይ ደግሞ የሚያውቀው ነገር ሊኖር ይችላል ስትል ለፖሊሶቹ በድጋሚ ቃሏን ሰጥታለች ማለት ነው። አቶ መስፍኔም እንግዲህ ከአቶ በድሉ ጋራ የጓደኝነታቸውን ሰላምታቸውን ከተዘያየሩ በኋላ ፓስታ የነበርከው ልብ ጦንክ ምናምን ወዘተ ተባባሉ። ከዛ በኋላ እንካቅመስ ላቅምስህ አቅምሰ የሆነ ነገሩ ማለት ነው። ጨዋታው ተቀየረ። እንግዲህ ሴት ያመጣው ጸብ መብረጃ የለውም ይባላል መቼም። አሁንም የገጠማቸው አቶ መስፍኔና አቶ በድሉ እንደዛ ነገር ነው። አቶ በድሉ ምንም የለውም ደሃ ነው፣ ምንም አያመጣም ብላችሁ ሚስቴን በላችሁኝ፣ ቆራርጣችኋት፣ ገደላችኋት እያለ የሀዘኑን በግልጽ ሲያወጣ ነበር። እውነት ለመናገር አቶ በድሉም እውነት አለው። ምክንያቱም ባዩሽ እንደ ፍርሃቷ መጠንና ወደ ደግሞ ያክስተት ሲፈጠር አቶ በድሉ አሳልፎ መስጠት ያለበት ሜላትን እንጂ ሌላ ሰው ሊጠረጥር አይችልም። ከሚስቷ ሁሌም ጧትና ማታ በአፏ ሲወጣ የነበረው ይሄ ቃል ስለሆነ የሰማውና እሱም የተናገረው ስህተት አልሰራም። ነገር ግን መስፍኔ ደግሞ የምታውቀውን መረጃ ካለ እባክህ ንገረኝ፣ ይህንን ነገር ተወውና ሲለው አይ አንተማ ደሃ ነህ ብለህ ንቀህ ትተወኝ አይደለ እንዴ ሚስቴን የጠቀኝ ቤቴንስ ባዶ ወና የከተትክበኝ ለዛ እኮ ነው። እኔ ግን የማውቀውን በሙሉ ለፖሊሶች ካንተ ቀድሜ ተናግሬያለሁ ሲል ምን ብለህ ነገርካቸው ሲል እንግዲህ ሜላት እንዳደረገችውና ከሷ ሌላ ማንም ሊገላት እንደማይችል ተናግሬ መጣው፣ ይኸው ሰማኸው አደል እኔን ምንም እንዳትለይ ሲል በኩራት ነበር የሄደው ማለት ነው። አቶ መስፍኔም እንግዲህ ምን ማድረግ ይችላል? በጣም ተናዶ ነገር ሊያቀሳስር ወደ ፖሊስ ጣቢያ ይሄዳል ማለት ነው። አቶ በድሉን እጠረጥረዋለሁ። ወይዘሮ ባዩሽ መካንና መውለድ ስለማትችል ሌላ ባል እያገባች መፍታት ስለሆነ እንደ አማራጭ አድርገው ችላ እየኖረች ነበር። ያ ማለት ግን በባልና በሚስት መሀል ፍቅር አለ ማለት አይደለም። የተጋባ ሁሉ በፍቅር ይኖራል ማለት አይደለም ሲል ፖሊሷን ግራ ጋብቶ ግራ ሲጋባም እናየው ነበረ ማለት ነው። ፖሊሷም እኔ ስላላገባው ነገር ግን አንድ ሰው ሳይፋቀር ፍቅር ከሌለ በሁለቱ መካከል እንዴት ሊኖር ይችላል እያለች ለራሷ ጥያቄ ስትጠይቀው ነበረ። ይህንን የምታውቂው በነገራችን ላይ ስላላገባሽ ላይገባሽ ይችላል፣ ግን የምታውቂው ስታገቢውና በቦታው ስትሆኝ ብቻ ነው። ስለዚህ የተጋባ ሁሉ ጥንድ የሆኑ ሁሉ ደግሞ ፍቅር የላቸውም። አየሽ እንደዚህ ብለሽ አስቢ ብሎ ውስግብግብ አድርጓት አቶ መስፍኔ ይወጣል ማለት ነው። ግን ያቀሳሰረው መረጃ ትክክል ሊሆን አይችልም። የሜላት ነው። እኔ ባዩሽን በጣም ነው የምወዳት፣ የልጅነት ጓደኛዬ ናት እያለች በተደጋጋሚ ትናገራለች። አሁንም ደግሞ ጎረቤት ብዙ ባላ አግብታ ፈታ መሃነሽ ወላድማችል እያሉ ሲያሰቃያት ኖረዋል። ብዙ ባልም አግብታ ብዙ ፈታለች። ለዚህም በድሉ ደግሞ ሲወጣና ሲገባ በጥፊና በእርግጫ እያላተኝ ችለው ኖራለች። ምክንያቱም ሌላም ብታገባ ከዚህ የባሰ እንጂ የተሻለ ነገር የለም ስትል ትዳሯን ስለምትወድ ለዛ ነው። እና ከኔ ጋር ደግሞ እየመጣች ስለምትነግረኝ ፍቺው እያልኩ ስናገር ስለነበረ ይህንንም ደግሞ ለባሏ ተናግረው ስለመሰለ ባሏ ደግሞ በጣም አጥብቆ ይጠላኛል ስትል ለፖሊሶች ቃሏን ሰጥታለች ማለት ነው። አያችሁ ከመስፍኔ ንግግር የሜላት ሚዛን ይመታል ማለት ነው። ከዛም ተመልሶ ደግሞ አቶ መስፍኔ ወደ ፖሊስ ጣቢያ ከወደ በኋላ አለሜን ይዛችሁብኛል እኮ ህይወቴን ይዛችሁብኛል እኮ ለምንድነው የማትለቋት ብሎ በድጋሚ ፖሊስ ጣቢያ ሲሄድ የበለጠ እንደውም ወደ ከፍተኛ ፍርድ ቤት፣ ምክንያቱም መረጃቸው ያላቸው በሙሉ ወደ ሜላት ነው የሚያጋድለው። እውነት ሜላት በእስር ቤት መሰቃየት የለባትም። ሜሮን መታ ሁሉን ነገር መናገር አለባት፣ በገንዘብም ቢሆን ተደራድራ ማለት ነው። አቶ በድሉ ገንዘብ እንደሚወድና ገንዘብ ከሰጡት ሁሉ ነገር እንደሚናገር ሜላት ታውቃለች። ነገር ግን በገንዘብ የመጣ እውነት አልፈልግም፣ ራሷ እውነት መጣ እውነት እንደወጣና ነፃ እንደምንለቀቅ ገንዘብ ሰጥተው ዛሬ እውነቱን ቢናገር ነገ ደግሞ ገንዘቡ ያለቀለት በገንዘብ ደልሎኝ ነው ብሎ የበለጠ ወንጀል ነው የሚያስገባው። በዚህ ደግሞ እኔ ሜላት እጅ አልሰጥም ስትል እናያታለን ማለት ነው። እና
ይህንን ይመስላል ድራማው። እናንተ ሲያያችሁት ምን ይመስላል? እኔ እውነት የባዩሽ እና የሜላት ጓደኝነት ለሞት ባያደርስም ነገር ግን ጥላቻቸው ጥግ እንደሆነ ድረስ ሁሉም ያውቃሉ። እኔ በበድሉም እየፈረድኩም አይደለም። የመስፍኔ ነገር ማቀሳሰርም ጥሩ አልነበረም። ወንድ ልጅ ይሰራል እንጂ አያወራም ማለት ነው። ስለሚስቱም እውነቱን ሂዶ መናገርና ያለው መረጃ ማወቅም መብት አለው አቶ በድሉ። ያው መስፍኔም እንግዲህ እየተፍጨረጨረ ነው ማለት ነው። በነገራችን ላይ የበለጠ ገንዘብ ቢኖራችሁ እውነትን ግን አታሸንፏትም ማለት ነው። እና እርግብም ከተደበቀችበት ወጥታ እንዲሁም ደግሞ ሜሪ የያዘችውን መረጃ ይዛ ለፖሊሶች ብትሰጥ አሪፍ ነበረ። ፖሊሶቹም ደግሞ የበለጠ እንቅስቃሴ ቢያደርጉ አሻራ ቢያደርጉ የተመታችበትን ጥይት እንኳን አሻራ ወይ ሽጉጥ ማለት ነው አሻራ ቢያደርጉ ጥሩ ነበረ። የሬሳ ምርመራ ብቻ አድርገው በሰው እንደተገደለች ነው ብቻ እንጂ ሌላ ነገር ምንም የሚያደርጉት ነገር የላቸውም። እንቅስቃሴ አድርገው እውነትን ቢያፈጥኑ ጥሩ ነው። እንግዲህ ሜላት ባልነበረችበት ዋጋ እየከፈለች ትገኛለች ማለት ነው። ይሄ ደግሞ የብዙ ሰው የህይወት ታሪክ ነው። አንዳንዴ ገዳዩ ተቀምጦ ምንም ያልሰራው ንጹሃን ደግሞ በእስር ቤት ብዙ ጊዜ ሲማቀቅ የምናየው ነገር ነው። ይሄ የተለመደ ነው ሀገራችን ላይ ያለው ሁኔታ ስለሆነ ማለት ነውና ወሬው ላብዛባችሁ ማለት ነው። አው የእዝራና የሃና ፍቅር ደግሞ ማለት ነው። ሃና ጉንጯን ተስማለች። ተመስገን ነው። ትልቅ ለውጥም አለ። ሽኩር መመመመም ማረጋት ከጉንጯን ሲስማት እኔ እናቴውን ሌላ ምንም ማሰብ አልችልም። በአሁኑ ሰዓት እናቴ ናት ትላለች። እንግዲህ እናትና ፍቅር ምንም ያገናኛቸው ነገር የለም። አሁን ነገ ደግሞ ግንባሯን ሲስማት ወከክ ብላ እጅ እንደምትሰጥ እናምናለን። እና የሃና የድንግል ከንፈር ቀርቷል ማለት ነው።